ቤተሰቦቼ እንደምን አደራችሁ? ሰላም አደራችሁ ወይ? ከእኔ ጋር እግዚአብሔር ይመስገን። እኔ በጣም የትናንትናው ቪዲዮ በጣም ነው የሚያሳዝነው፣ በጣም የሚገርመው የዚህን ያህል ፈረንጁ የዚህን ያህል ለመበቀል ሩታን ከጎንሽ ነኝ እያለ ይሄን ያህል ሴራ የሚሰራባት ፈረንጁ ነው። እንዴት ልጇን ማን ነው ካለሷ ውጭ ካለሷ ፍላጎት ልጇን ማን ነው የሚወስደው? እንኳን ሕግ ባለበት እንኳን የህፃናት መብት ባለበት ሀገር ማለት ነው ማንም ተነስቶ የሩታና የአብርሃምን ልጅ ማንም ተነስቶ ሊወስድ አይችልም። አብርሃምም ልጁን አይወስድም። እነሱ ልጁን ስጪውና ሂጂና ልብስሽን ልበሺ ሂጂ ያሉት ልጁን ወስደው ግዴታ ደስታ ማግባት አለብሽ ሊል ነው ፈረንጁ። እንደው ይህንን ነገር ቆይታ ያላችሁ በዛሬው ቪዲዮ የሚለቀቀውን ቪዲዮ ማየት ትችላላችሁ። ልጁን ይወስዱባታል፣ እነሱ ናቸው የሚወስዱባት፣ ሌላ ሰው አይወስድባትም። ግን ይህን ያህል ለዚህን ያህል ልሄድ ነው ብለህ ተሰናብተሃል ነበር እንዴ? ለአንቺ ስል ከጎንሽ ነኝ ምንድን ነህ? እና እስከ ዛሬ 9 ወር ሙሉ ይህን ያህል ጊዜ ብቻዋን ነው ታግራ ያሸነፈችው። አሁንም ታሸንፋለች። ለምንድን ነው እናንተ ይህን ያህል ነገር? ዳኒም ሆነ ማንም ሆነ ማንም አያገባው። ልጇ ነው። ልጇ ደግሞ እናቱ በሕይወት እስካለች ድረስ ማንም ሊወስድባት አይችልም። ማንም ማለት ነው ማንም ሊወስድባት አይችልም። እናቱ አንዴ ሄርሜላ ልትወስድብሽ ነው፣ አንዴ እናንተ ናችሁ። እንደውም ያን ያህል ማስለቀስ፣ ያን ያህል ነገርስ ምን አስፈለጋችሁ? ያን ያህል እሷን ለማስለቀስ ያን ያህል ጥረት መሄድስ ምን አስፈለጋችሁ? የምን አጨብጫቢ ናችሁ? የምን አጨብጫቢ ናት? ትናንትና መጣ አሁን ጎንሽ ነኝ ልንገራትና በቃ ንገራት፣ ቁርጡን ንገራት። ምንድን ነው የሚነግራት? ማንም የሚወስድባት ነገር የለም። አሁንም ጀግንነሽን ማንንም አትመኝ። እነሱ ናቸው እንደውም ሊወስዱብሽ የተነሱት ማለት ነው። ሩታ ጀግና ተሆንሽ አሁን ነው መጠንቀቅ ያለብሽ። ፈረንጁ በገንዘብ ተገዝቷል። በቃ አሁን ይሄ እንትና የሚሉት በገንዘብ በደንብ ነው የገዛው። ስለዚህ ፈረንጁና ደስታን ብቻ ነው አንቺ መጠንቀቅ ያለብሽ። ሌላ ሰው ማንም የሚወስድብሽ የለም። ልጅሽን ሊወስዱብሽ ነው ብለው እነሱ ናቸው ልጅሽን የሚወስዱብሽ። እንደው በእርግጠኝነት ይህንን ቪዲዮ ተመልከቱ፣ ዛሬ ምን እንደሚሰሯት ማለት ነው። እሷ ጎበዝ ጠንካራ ካልሆነች እነሱን አስወጥታ እንትን ታላለች፣ እነሱ እዛ ቤት ታደሩ ልጇን እንደማታገኘው እርግጠኛ ነኝ። ጉድ እንደሚሰሯት ማለት ነው። እነሱ ናቸው ልጇን የሚወስዱባት፣ እነሱ ናቸው ተመካክረው እንጂ ማን ነው? አባትየው ራሱ አይችልም፣ እንኳን ሌላ ሰው ሊወስድ ማለት ነው። እንኳን ሜሪ ልትወስድ፣ እንኳን ሄርሜላ ልትወስድ፣ እንኳን ዳኒ ሊወስድ አባትየው አይችልም። እናቱ እየትዳ ነው? መከታው ልጇን መጠበቅ ያቀታታል እንዴ? ህግ እኮ ነው ያለው። ልጇን እኮ ማንም አንስቶ ማንም አንጭ የሚወስድባት የለም። አብርሃም ራሱ መብት የለውም የመውሰድ የማየት እንጂ የመውሰድ መብት የለውም። ለምን? ገና 5 ዓመት ያልሞላው ልጅ ገና 1 ዓመት እንኳን ያልሞላው ልጅ ብድግ አድርጎ ማንም የሚወስድ ነገር የለም። እናቱ እያለች በሕይወት እናቱ ተለለች፣ ግዴታ ወደ አባቱ ነው የሚሄደው። ለዛውም በደንብ የሚያሳድግ ተሆነ ማለት ነው እንጂ እንዴት እንደዚህ የሌለ ነገር ነው። አንተ ልጅ አለ ልጅሽ አለ የት ሄዳለ? እሷን ትቶ ቁሞ ሄደ። እየተጫወተ ነው። አታያቸውም ነበር? እኔ በሆነ እየተጫወተ ነው። እዛ ጋ ውጭ ወጥቶ ነበር እምላቸው። እንደው ትናንትና በጣም ነው ያናደዱኝ እግዚአብሔርን። የእሷ የማልቀሷ ሳይሆን እነሷ አነጋገራቸው፣ ባለጌነታቸው ማለት ነው። ይህ አለመማርን ደግሞ እኔ ትልቅ ሰው ነኝ የተከበልኩ ነው። ምን የተከበልክ ነህ? ቅሌታም ወሬኛ ሴት አንተ ብሎ ደግሞ የተከበልኩት ሴት ልጅ ስላስረቀስክ ነው እንዲ ልጅሽን ወሰዱብሽ። ምንም አዛኝ ብሎ ምን ነበረ የሚባለው? አዛኝ ቅቤ አንጓች ነው ምናምን የሚባል ተረት አለ። አዘን ብላቸው እሷን አስረቀሳቸው። ስለዚህ ከህይወቷ ውልቅ በሉ ሁላችሁም። እንዴ ፈረንጁን ብትሆን ለአብርሃም ያልሆን ከለሩት አትሆንም። ውሸትክን ነው። በገንዘብ እየተጠቀምክ ነው። በገንዘብ እየተደለልክ ነው ያለው አንተ እንጂ ማንም ለሩታ የሚሆን የለም። ራስሽ ብቻሽን ነው። እስቲ ያት ፍቅርን
ልጇን 1 ዓመት ሙሉ ስንት ዓመት ሙሉ 2 ዓመት ሙሉ ሳታሳይ ነው ልጇን ያሳደገቻት። እስቲ አንቺ ግን ያመጣ ልጅሽን ታቀፉ እያልሽ ልጅሽን ሚዲያ ላይ ታሰጫለሽ። እንዲህ አለምን አባቱም ቢሆን እኔ ካልፈቀድኩለት ሚዲያ ላይ ልጅን ሊያሰጣ አይችልም። ስለዚህ ራስሽ ነሽ አሁን ልጅሽን ሚዲያ ላይ ማቅረብም ማውጣትም የሌለብሽ ራስሽ ነሽ። በቃ ምን አገባቸው ስለ አንቺ ልጅ? እነሱ የምን ተቆልቋሪ ናቸው? ቡታጀላ ልብስሽን ልበሽ ብለው እኮ ልብሷን ለብስ ስትገባ ልጁን ተቀብሎ ማለት ነው ይዞ ሊሄድ ልጁን ስጪው ለደስታ። ማን ነውና ነው ልጇን የምሰጠው ለደስታ? እሱ ማን ነው? እሱ ማን ነው የእሷን ልጅ የሚታቀፈው? ምን መሆን ነው? ፈረንጁ ምን አይነት አስተሳሰብ ነው ያለው? ምን አይነት መርግ አስተሳሰብ ነው ያለው? ፈረንጁ የምን ፈረንጁ አንተ ብሎ ፈረንጅማ የተማረ ነው። እኔ በጣም ነው እኔ ትናንትና በስማም እንዴት እንደሆንኩኝ እንዴት እንዳስደነገጡ ከመግባታቸው እኮ ተረጋግተው ያሉ ደህና ነው ወይ እንዴት ነው ልጅሽ ምናምን ብሎ የሰው ልጅ ቢሆን ኑሮ እንትን ቢሉ ኑሮ አይ እንደዚህ ሰምተናል ብትጠነቀቅ ይሻልሻል እየተማራችሁ በኮኑ ማለት ነው። ያንን መታችሁ ሉላለ ልጅሽ አለ ሩታ ልጅሽ አለ። እኛ እኮ ደንግጠን የመጣ ውይ ደንግጣችሁ ሞታችኋል። ማንም አልመጣ ዳኒ አልመጣ አረዳ አራት ጨማረቁ አላማረባችሁም አላማረብሽም የሰው ይልቀቅ ያለ አላማረባችሁም እየሰራችሁ ስራ እናንተ ስራ ሰራን ብላችሁ እንትን ብላችኋል። እሷን ስላስለቀሳችሁ በጣም ኮሜንታችሁን እስቲ ውረዱና ግቡናውት ያ ሁሉ ህዝብ የወረደባችሁ ውልጅብኝ አይደለም። ስለዚህ ኮሜንትን አንብቡ። መጀመሪያ ኮሜንታችሁን አንብቡ። እናንተ ጥሩ ነገር የሰራችሁ መስራችሁ እሷን ስላስለቀሳችሁ እናንተ ጥሩ አዛኝ አይደላችሁም አይደል እንዴ? አስመሳዮች ናቸው። እንደውም ካስመሳይም አስመሳይ አብስ ፈረንጁ ላንቺ አይሆነሽም። ሩታ ማወቅ ያለብሽ ፈረንጁ የጥቅምና የጥቅም ሰው ብቻ ነው። ፈረንጁ ከጎኗ ነው ምናምን አይደለም። ፈረንጁ ከጎኗ አይደለም።